ለጌታችን 30 ዓመት ሊሞላው መንፈቅ ሲቀረው ለመጥምቀ መለኮት ቅዱስ ዮሐንስ 30 ዓመት በሞላው ጊዜ በዚያን ወራት መጥምቀ መለኮት ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የዮርዳኖስ አውራጃ በምትሆን በይሁዳ ምድረ በዳ እየሰበከ በመምህርነት እያስተማረ ከበረሃ ወደ ዓለም መጣ። መጥምቀ መለኮት ቅዱስ ዮሐንስም በግልጽ በሰው ሁሉ መካከል ማስተማር ጀመረ። በቤተ መቅደስ፣ በይሁዳ፣ በኢየሩሳሌም፣ በዮርዳኖስ አውራጃ ያሉ ሰዎች ትምህርቱን ለመማር ቃሉን ለመስማት ወደ መጥምቀ መለኮት ቅዱስ ዮሐንስ ይመጡ ነበር። እነሱም ኃጢአታቸውን አምነው እየተናዘዙ በዮርዳኖስ ወንዝ ሁሉንም ያጠምቃቸው ነበር። ጢባሮስ ቄሳር በነገሰ በ15 ዓመት ጴንጤናዊ ጲላጦስ የይሁዳ ገዢ ሆኖ ሳለ፣ ንጉሡ ሄሮድስም የገሊላ ገዢ ሆኖ ሳለ፣ ወንድሙ ፊልጶስ የኢጦሪያስና የጠራኮኒደስ ገዢ ሆኖ ሳለ፣ ሊሳኒዮስ የሰብላኔስ ገዢ ሆነው በነበሩበት ዘመን፣ ሐናና ቀያፋም የካህናት አለቆች በነበሩበት ወራት የእግዚአብሔር ቃል በምድረ በዳ ወደ ዘካርያስ ልጅ ወደ ዮሐንስ መጣ። ኃጢአት በሚሰረይበት ገንዘብ ለንስሐ በሚያበቃ ጥምቀትን እየሰበከ የዮርዳኖስን አውራጃ በምድረ በዳ ዞረ። በምድረ በዳ የሚጮህ አዋጅ ነጋሪ እነሆ ያለው የነቢዩ የኢሳይያስን የመጽሐፍ ቃል ይፈጸም ዘንድ እሱም የእግዚአብሔርን መንገድ ጥረጉ፣ ጎዳናውንም አስተካክሉ ይላል። ጎድጓዳው ሁሉ ይሙላ፣ ተራራውም ኮረብታውም ሁሉ ይናድ፣ ዝቅ ይበል፣ ሰንከልካላውም ይስተካከል፣ የተስተካከለ ጥርጊያ ይሁን፣ ወጣ ገባውን መንገድ ይስተካከል፣ ሰው ሁሉ የእግዚአብሔርን ማዳን ይይ። የመጥምቀ መለኮት የቅዱስ ዮሐንስ ልብስ የገመሎ ልጥ ተታቶ ይለብስ ነበር። የወገቡም መታጠቂያ ቀለም የገባ ጠፍር ነው። ምግቡም የአንበጣ ቅጠልና የጣዝማ ማር ነበር። መጥምቀ መለኮት ቅዱስ ዮሐንስም ሊያጠምቃቸው ወደ እሱ የመጡትን ሰዎች እንዲህ አላቸው፣ እናንተ የእፉኝት ልጆች ሁሉ ከሚመጣው መቅሰፍት ታመልጡ ዘንድ ማን ነገራችሁ? እንግዲህ ለንስሐ የሚያበቃችሁን ነገር መልካሙን ስራ ስሩ። አብርሃም አባታችን አለን እንደምትሉ አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጅ ማስነሳት እንደሚችል እነግራችኋለሁ። እነሆ አሁን ምሳር በዛፎች ላይ ተቃጥቷልና መልካም ፍሬ የማያፈራውን እንጨት ሁሉ ይቆርጡታል፣ ይቃጠልም ዘንድ ወደ እሳት ውስጥም ይጨምሩታል። እናንተም ጽድቅና መልካሙን ስራ ካልሰራችሁ ስለ ክፉ ስራችሁ እንደዚሁ ሁሉ ፈጣሪያችሁ ወደ ሲኦል እሳት ይጥላችኋል፣ በውስጡም ትቃጠላላችሁ፣ ብዙ ስቃይና መከራም ያገኛችኋል አላቸው። ሕዝቡም ይህን ቃል ከአንደበቱ ሰሙ ጊዜ ከዚህ እንድን ዘንድ ምን እናድርግ ብለው ጠየቁት። መጥምቀ መለኮት ቅዱስ ዮሐንስም እንዲህ በማለት መለሰላቸው፣ እነሆ 2 ልብስ ያለው 1 ልብስ ለሌለው ይስጥ፣ እህል ያለውም እህል ለሌለው ይስጥ አላቸው። ቀራጮችም ሊያጠምቃቸው ወደ እሱ መጡና መምህር ሆይ ምን እናድርግ ብለው ጠየቁት። መልካም ነገር ስለ ጽድቅ አድርጉ፣ ስለ ጽድቅም ከታዘዛችሁት አትርፋችሁ አድርጉ ብዬ የማዛችሁ የለም አላቸው። ጭፍሮቹም ወደ እርሱ መጥተው እኛስ ምን እናድርግ ብለው ጠየቁት። እርሱም በየገንዘባችሁ ኑሩ እንጂ ማንንም አትቀሙ፣ አትበድሉ አላቸው። ያን ጊዜ ሕዝቡ ሁሉ ዮሐንስ ክርስቶስ እንደሆነ ብለው በልባቸውም ውስጥ ያስቡ ነበር መሰላቸውም። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ካህናትና ሌዋውያን ከኢየሩሳሌም ወደ እርሱ በላኩ ጊዜ የዮሐንስ መጥምቅ ምስክርነቱ ይህ ነው። ዮሐንስም እርሱ ክርስቶስ አለመሆኑን አመነ እንጂ አልካደም። ወደ እርሱም ቀርበው እንዲህ በማለት ጠየቁት፣ አንተ ማነህ? አንተ ኤልያስ ነህን? አሉት። አይደለሁም አለ። እንኪያስ አንተ ነቢይ ነህን? አሉት። የለም አይደለሁም አላቸው። እንኪያስ አንተ ማነህ? ራስህንስ ማን ትላለህ? ልላኩንም እርግጡን እንነግራቸው ዘንድ አንተ ማን ነኝ ትላለህ? አሉት። ዮሐንስም እንዲህ ብሎ መሰከረላቸው፣ መለሰላቸው፣ እኔ ነቢዩ ኢሳይያስ እንደተናገረው የእግዚአብሔርን መንገድ ጥረጉ እያልኩ በምድረ በዳ የሚሰብክ አዋጅ ነጋሪ ነኝ አላቸው። የተላኩትም ከፈሪሳውያን ወገኖች ስለነበሩ እንግዲያስ ክርስቶስን ካልሆንክ ወይንም ነቢዩ ኤልያስን ካልሆንክ ወይንም ከነቢያት አንዱን ካልሆንክ ለምን ታጠምቃለህ ብለው ጠየቁት። መጥምቀ መለኮት ቅዱስ ዮሐንስን መልሶ እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ነገር ግን እናንተ የማታውቁት እነሆ በመካከላችሁ ቆሟል። ከእኔ በኋላ የሚመጣው እርሱ ከእኔ በፊት የነበረው ነው። እኔ የጫማውን ጠፍር ማሰሪያ ልፈታለት እንኳን የማይቻለኝ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። እነሆ አውድማውን የሚያጠራበት መንሽ በእጁ አለ። ስንዴውንም ከገለባው ለይቶበት በሪቅ በጎተራ ይሰበስባል፣ ገለባውን ግን በማይጠፋ እሳት ያቃጥላል። መጥምቀ መለኮት ቅዱስ ዮሐንስም ለሕዝቡ ያስተማራቸውና የመከራቸው የገሰጻቸው ብዙ ነገር አለ። መጥምቀ መለኮት ቅዱስ ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቤተ ራባ በቢታንያ እንዲህ እያለ ክርክር ሆነ። ከዚህ በኋላ
ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ መንግሥተ ሰማያት እንደቀረበች እወቁ፣ ሰፊዋን መንገድ ተዋት፣ በጠባቧን መንገድ ሂዱ፣ የተጠሩት ብዙዎች ናቸው፣ የሚገቡት ግን ጥቂቶች ናቸው አላቸው። ያን ጊዜ መጥምቀ መለኮት ቅዱስ ዮሐንስ ከእስራኤል ልጆች ወደ እርሱ የመጡትን ሁሉ በዮርዳኖስ ወንዝ ያጠምቃቸው ነበር። መጥምቀ መለኮት ቅዱስ ዮሐንስም ተማሪዎቹን እንዲህ አላቸው፣ እነሆ ገና በእናቴ ማኅፀን ውስጥ ሳለሁ ሰውን ሁሉ በንጽሕና በዮርዳኖስ ወንዝ አጠምቅ ዘንድ እግዚአብሔር አዞኛል። ቀዝቃዛውም ውሃ በእሳት እንዳፈሉት የሞቀና ያቃጠለ በሆነ ጊዜ የዮርዳኖስም ወንዝ ወደ ኋላው ተመልሶ ሲሸሽ ባየሁም ጊዜ ነቢያት ስለ እሱ ትንቢት የተናገሩለት የዓለሙን ኃጢአት የሚደመስስና የሚያስወግድ የእግዚአብሔር በግ ወደዚህ ዓለም እነሆ መምጣቱን ከእኔ ዘንድም ለመጠመቅ ይመጣ ዘንድ አለው። ከዕለታት አንድ ቀን ዮሐንስ ሕዝቡን እያጠመቀ ሳለ ውሃው በእሳት እንዳፈሉት ሆነበት። ዮርዳኖስም ወደ ኋላው ተመልሶ ሲሸሽ አየው፣ ተመለከተው። ውሃውን ባቃጠለው ጊዜ እርሱም እጁን ከውሃው ውስጥ አወጣ። በማግስቱም መጥምቀ መለኮት ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ የዓለሙን ኃጢአት የሚያስወግድና የሚያስተሰርየው የእግዚአብሔር በግ እነሆ ይህም ነው አላቸው። እላችኋለሁ ከእኔ በፊት የነበረው ሰው ከእኔ በኋላ ይመጣል ብዬ የነገርኳችሁ ይህ ነው። እርሱም ከእኔ በፊት የነበረው ነው። እኔ አላውቀውም ነበር፣ ነገር ግን እስራኤል እንዲያውቁት ስለዚህ እኔ በውሃ ላጠምቃችሁ መጣሁ። በማግስቱ ደግሞ መጥምቀ መለኮት ቅዱስ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቁሞ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሄድ አይቶ የዓለሙን ኃጢአት የሚያስወግድና የሚደመስስ የእግዚአብሔር በግ እነሆ አለ። ሁለቱም ደቀ መዛሙርቱ መጥምቀ መለኮት ቅዱስ ዮሐንስን እንዲህ ሲል ሰምተው ጌታችን ኢየሱስ ክርስቶስን ተከተሉት። ያን ጊዜ ጌታችን ደቀ መዛሙርቱን ኑ ወደ ዮርዳኖስ እንሂድ አላቸው። እነሱም በኢየሩሳሌምና በዮርዳኖስ መካከል እስካለችው እስከ ቢታንያ ድረስ አብረው ከእሱ ጋር ሄዱ። በአልዓዛርም ቤት ውስጥ አደሩ። ዳግመኛም ጌታችን እንዲህ አላቸው፣ መንገዴን በመጥረግ በምድረ በዳ አዋጅ ነጋሪ ሆኖ ወደሚሰብከው ቃሉን ትሰሙ ዘንድ ኑ ወደ ዮርዳኖስ ወንዝ እንሂድ። በነገሥታቱ ንጉሥ ፊት እንደ ነጋሪት ጮሆ አሰምቶ ወደሚያስተምር ወደ ምድረ በዳው ብርሃን ኑ እንሂድ። በእኔ ስም አሰምቶ ወደሚያስተምረው ወደ በረሃው ኮከብ ኑ እንሂድ። እውነት እውነት እላችኋለሁ ሴቶች ከወለዱ ሁሉ ዮሐንስ መጥምቅ የሚበልጠው የለም፣ ሥራውም እንደ ነቢዩ ኤልያስ ነው። በመንግስቱ ግን በሥጋው ልደት የሚያንሰው ይበልጠዋል። ክፉውን አውሬ ቀጥቅጬ የዲያብሎስን ስልጣን ሽሬ በውሃ ውስጥ አጠፋ ዘንድ ኑ ዛሬ ወደ ዮርዳኖስ እንሂድ። ዮርዳኖስም ዛሬ ታየኛለች፣ ወደ ኋላዋም ትሸሻለች። ሰማይና ምድርም ደስ ይሰኛሉ። እነሆ ዛሬ በአምሳሌ የፈጠርኩትን አዳምን አድሰዋለሁ፣ የሔዋንንም ኃጢአት ደምስሼ አስወግዳለሁ። እነሆ የባሕርይ አምላክነቴን ይገልጽላችኋለሁ፣ የመንፈስ ቅዱስንም ኃይል አሳያችኋለሁ፣ የሰማይ አባቴንም ቃል አሰማችኋለሁ። ዛሬ ተራሮችና ኮረብታዎች ሁሉ እንደ በጎች ጠቦቶች በደስታ ይዘላሉ። አሕዛብም ሁሉ በእጃቸው ያጨበጨቡ ደስ ይሰኛሉ። መካን የነበሩት የኤልሳቤጥና የዘካርያስ ልጅ ዛሬ በዮርዳኖስ አይቶኝ በልቡ ደስ ይሰኛል። የልብ ሕመምተኞች ሁሉ ዛሬ ይፈወሳሉ። በአምሳሌና በአርአያ የፈጠርኳቸውን ዛሬ ሳድናቸው በጨለማና በሞት ጥላ ስር ላሉትም ሁሉ ዛሬ ብርሃን ይመጣላቸዋል። እነሆ ሰማያትም ሲከፈቱ ሰማያዊ አባቴም ዛሬ ስለ እኔ ሲመሰክር ቃሉን ትሰማላችሁ። ዛሬ ፊተኞቹ ኋለኞች፣ ኋለኞቹም ፊተኞች ይሆናሉ። እነሆ እኔንም ማን እንደሆንኩ ከየትስ እንደመጣ አውቃችሁ ትረዳላችሁ። እነሆ የዮርዳኖስም ከወንዞች ሁሉ ጋር ዛሬ ደስ ይሰኛል። እነሆ ዛሬ መራራው ውሃ ጣፋጭ ውሃ በሆነ ጊዜ ፀሐይ 7 እጅ ብርሃኗን ትሰጣለች። የተጠሙትም ከጣፋጭ ውሃ ጠጥተው ይረካሉ። እግዚአብሔር የሰራት ቀን ይህች ናት፣ ሐሴትንም እናድርግ በእርሷም ደስ ይበለን ብሎ ዳዊት እንዳመሰገናት በዚችም ትልቅ ቀን ያረጁትን ፍጥረቴን ሁሉ ዛሬ አድሳቸዋለሁ። በዚያን ቀን ጌታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮርዳኖስ ወደ መጥምቁ ዮሐንስ መጣ። ጌታችን ይህን ቃል ለደቀ መዛሙርቱ ነግሯቸው ከጨረሰ በኋላ በመጥምቁ ዮሐንስ እጅ በዮርዳኖስ ወንዝ ለመጠመቅ መንገድ መሄድ ጀመረ። መጥምቀ መለኮት ቅዱስ ዮሐንስም በእሱ ላይ አድሮበት ባለችው በመንፈስ ቅዱስ ጸጋ ጌታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ ባየው ጊዜ አሰምቶ ጮኸ። በታላቅ ቃልም አሰምቶ እንዲህ አለ፣ እኛን ለማዳን የመጣው የእግዚአብሔር በግ እነሆ። ነቢያትም ስለ እርሱ ትንቢት ተናገሩለት። ንጉሠ ነገሥት ይህ ነው። ዘካርያስም
ነውርና ነቀፋ የሌለበት ዋህድ የእግዚአብሔር ልጅ ብሎ ስለሱ ትንቢት የተናገረለት ይህ ነው። በእውነት ተቀዳሚና ተከታይ የሌለውና ለመንግስቱ ፍጻሜ የሌለው አምላክ ይህ ነው። ዮሐንስም ይህን ቃል እየተናገረ ሳለ ጌታችን ኢየሱስ ክርስቶስ ዮሐንስን ጠርቶ እንዲህ አለው፣ ዮሐንስ ሆይ ስለ እኔ የተጻፈውን ሕግ ሁሉ ትፈጽም ዘንድ እነሆ ይገባሃል። እነሆ ባየኸው ሁሉ ምስክር ትሆን ዘንድ በአንተ እጅ የምጠመቅበት ጊዜ ስለደረሰ አጥምቀኝ አለው። መጥምቀ መለኮት ቅዱስ ዮሐንስም ለጌታችን እንዲህ ብሎ መለሰለት፣ ወደ አንተ መጥቼ መጠመቅ ለእኔ ይገባኛል እንጂ እኔ ባሪያ ሆኜ ሳለሁ በእኔ እጅ ትጠመቅ ዘንድ ስለምን ወደ እኔ መጣህ? አንተ ጌታ ሆነህ ይህ ነገር ፈጽሞ አይገባም አለው። ጌታችንም ዮሐንስ ሆይ በአንተ እጅ ስለመጠመቄ ደስ መሰኘት ይገባሃል። ዮሐንስ ሆይ እወቅ፣ አትፍራም። አንተ እጅህን በራሴ ላይ ታኖራለህ፣ ሰውነቴንም እኔ አጠምቃታለሁ። እነሆ አንተ እጅህን በራሴ ላይ ታኖራለህ፣ እኔ ሰውነቴን እቀድሳታለሁ። ዮሐንስ ሆይ እምቢ አትበለኝ። እነሆ ነቢያት ስለ እኔ የተናገሩትን ሕግና ትእዛዝን ሁሉ ልፈጽም መጥቻለሁና አለው። ጌታችንም ይህን ቃል ለዮሐንስ ነግሮት ከጨረሰ በኋላ ወደ ዮርዳኖስ ውሃ ውስጥ ገባ። ያን ጊዜ ዮርዳኖስ 40 ክንድ ወደ ኋላው ተመልሶ ሸሼ፣ ውሃውን በእሳት እንዳፈሉት ሆነ። በጸናችው የጠቡ ኃይል አዳምን ከነልጆቹ ለማዳን ወደዚህ ዓለም ከመጣው ከጌታችን ፊት ዮርዳኖስ ስለመሸሿና ወደ ኋላዋ ስለመመለሷ ነቢዩ ዳዊት ይህን ትንቢት ተናገረ። አቤቱ ውኆች አዩህ፣ ውኆችም አይተው ፈሩ። አንቺ ባህር የሸሸሹ፣ አንቺም ዮርዳኖስ ወደ ኋላ የተመለስሽው ምን ሆናችኋል? ወንጌላዊ ዮሐንስም እውነት እውነት እላችኋለሁ ዮርዳኖስ ከጌታችን ፊት ወደ ኋላው ተመልሶ ሲሸሽ በዓይኖቼ እነሆ እኔ ራሴ አይቼዋለሁ ተመልክቼዋለሁም አለ። ያን ጊዜ ጌታችን ዮርዳኖስን እንዲህ በማለት ገሰጸው፣ ዮርዳኖስ ሆይ በጥምቀተ ጊዜ አትሽሽ፣ ባለበት ቦታም ተመልሰህ ቁም አለው። ጌታችንም ይህን ቃል በተናገረው ጊዜ የነቢዩ የዳዊት ትንቢት ይደርስ ይፈጸም ዘንድ ውሃው ወደ ቦታው ተመልሶ ቆመ። ከጌታችንም ፊት ወድቆ ሰገደለት። ዮሐንስም ዮርዳኖስ ወደ ኋላዋ ተመልሳ መሸሿን በጌታችን ትእዛዝ ወደ ቀድሞ ቦታዋ ተመልሳ ከጌታችን ፊት ስትሰግድ ባየና በተመለከተ ጊዜ ፈራ፣ ደነገጠ፣ ታላቅ መንቀጥቀጥም አደረበት። ዮሐንስም ከጌታችን ከኢየሱስ ክርስቶስ ፊት ሰገደለት፣ እንዲሁም አለው፣ አቤቱ ጌታዬና ፈጣሪዬ ሆይ እኔም ባሪያህን የሴት ባሪያህንም ልጅ ይቅር በለው፣ እጁንም በራስ ላይ ያኖር ዘንድ አታስገድደው። ጌታውና ፈጣሪውም ለአገልጋዩና ለባሪያው ራሱን ዝቅ ማድረግ አይገባውም። ባሪያውና አገልጋዩም የጌታውን ስራ መስራት አይገባውም። እነሆ አንተ ጌታዬና ፈጣሪዬ ነህ፣ እኔ አገልጋይ ባሪያ ነኝ። አንተ ንጉሥ ነህ፣ እኔ ታዛዥ አገልጋይ ነኝ። አንተ ፈጣሪ ነህ፣ እኔ ፍጡር ነኝ። አንተ ኃያል ሰማያዊ ነህ፣ እኔ ደካማ ምድራዊ የሰው ልጅ ነኝ። ይህ ስራ እንደምን ይሆንልኛል? አቤቱ ጌታዬ ሆይ ይህን ሁሉ ደካማነቴን ተመልክተህ እጁን በራስ ላይ ያኖር ዘንድ ባሪያህን አታስገድደው አለው። ጌታችንም ለዮሐንስ መለሰለትና እንዲህ አለው፣ ይህ ለእኛ ተድላ ደስታ ነውና እውነትን ሁሉ መፈጸም ይገባናልና ያዘዝኩህን አድርግ አለው። ዮሐንስም እነሆ እኔ ካንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታም አንድ ጊዜ ቢጠመቅ እንጂ ሁለተኛ አይጠመቅምና በሰውነቱ ቢጠመቅ እንጂ በአምላክነቱ አይጠመቅምና። ጌታችንም ለዮሐንስ መለሰለትና ዳግመኛም እንዲህ አለው፣ አንድ ጊዜ ተው፣ ይህ ለእኛ ተድላችን ነውና አንተም መጥምቀ መለኮት ተብለህ ክብርህ ይነገራልና እኔም በባሪያው እጅ ተጠመቀ ተብዬ ትሕትናዬ ይነገራልና አለው። ጌታችን ኢየሱስ ክርስቶስም ለዮሐንስ ይህን ቃል ካለው በኋላ ዮሐንስም ተወው። ዮሐንስም ለጌታችን እንዲህ በማለት መለሰለት፣ የአብ ስም ባንተው አለ፣ የወልድ ስም ራስህ ነህ፣ የመንፈስ ቅዱስ ስም ባንተው ሕልው ሆኖ አለ። ሌላውም በአንተ ስም አጠምቃለሁ፣ አንተም በማን ስም አጠምቃለሁ አለው። ጌታም ዮሐንስን እንዲህ እያልክ አጥምቀኝ አለው። እንደ መልከ ጼዴቅ ሹመት የዓለሙ ካህን ብርሃንን የምትገጥ የአብ የባህሪ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግደው የእግዚአብሔር ይቅር በለን እያልክ አጥምቀኝ አለው። ከዚህም ነገር በኋላ ጌታችንም ዮሐንስን ጠራውና ዮሐንስ ወይ ወደ እኔ ና፣ ወደዚህ ዓለም ቀርበህ ፈጥነህ አጥምቀኝ አለው። ከዚህም በኋላ ጌታና ዮሐንስ ወደ ዮርዳኖስ ውሃ ውስጥ ገቡ። ባህረ ዮርዳኖስም እኩሉ ወደ ቀኝ እኩሉ ወደ ግራ ሸሸ። ባህር አየች፣ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ ያለው የነቢዩ የዳዊት ቃል በዚያ ጊዜ ደረሰ፣ ተፈጸመ። ጌታችንም
ማየ ዮርዳኖስን እንዲህ ብሎ ገሰጸው። ዮርዳኖስ ሆይ በጥምቀት ጊዜ አትሸሽ፣ ወዳለህበት ቦታ ተመልሰህ ቁም አለው። ከዚህም በኋላ ማየ ዮርዳኖስ ወደ ቀድሞ ቦታው ተመልሶ ቆመ። ውሆችም ፈልተው በጌታችን ራስ ላይ ፈሰሱ። ያን ጊዜ ዮሐንስ ጌታችን ኢየሱስ ክርስቶስን ጥር 11 ቀን ከሌሊቱ በ10 ሰዓት አጠመቀው። ጌታችን ኢየሱስ ክርስቶስም ከተጠመቀ በኋላ ከውሃ ውስጥ ወጣ። ዮሐንስም ሰማያት ሲከፈቱለት መንፈስ ቅዱስም በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። አብም ከሰማይ ሆኖ እነሆ የምወደው በእርሱ ደስታዬን ገልጽበት ልጄ ይህ ነው ብሎ ሲመሰክርለት ዮሐንስ ተመለከተ፣ አየ። ዮሐንስም እንዲህ ብሎ ምስክርነቱን ተናገረ። መንፈስ ቅዱስ ከሰማይ ወርዶ በራሱ ላይ ሲቀመጥ አየሁኝ፣ ተመለከትኩኝ። እኔም አውቀው አልነበርኩም፣ ነገር ግን በውሃ እንዳጠምቅ የላከኝ እርሱ ባየኸው ላይ መንፈስ ቅዱስ በራሱ ላይ ይወርዳል፣ በመንፈስ ቅዱስም የሚያጠምቅ እርሱ ነው አለኝ። እኔ ራሴ አይቻለሁ፣ የእግዚአብሔር ልጅም እንደሆነ ምስክሩ እኔ ነኝ። ዮሐንስም ስለ ጌታችን ያስተማረ በእውነት መሰከረ። ከዚህ በኋላ ጌታችን ኢየሱስ ክርስቶስን የራሱን ፈቃድ ከዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። የመጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከት የአማላጅነቱ ቃል ኪዳን ከሁላችን ጋር ይሁን ለዘላለሙ አሜን።